ጉድ ላሳያችሁ ነው ማለት ነው። አሁን እቺ ጀለስ 100 ብር አልወጣም ብላ ምን እንደምሰራ ተመልከቱ። አቺ ምንድነው? ምን ያርክሽ ነው? ታሪያጨኩ ነው። ምን አለ 100 ብር ብትወጪው እንደዛው በብር ብታጪው ብሬን ይገዛልኝ ይገዛል። እንደገና ደግሞ እዚህ ጋር ያለ ለምን ነው 100 ብር የሚገዛው? ምንድነው ቢላው? እሺ ምንድነው? ምን ይባላል? ወሬ ማጭ ካለሳ ካለለ በቢላው ማጭ ጀመርኩ። ምን ነው አንተ እንደዚህ ማለት? እኔ አትጠይቂኝም ገዛልሽ ነበር ለሞለቂጤማ እና ለምን አገዛልኝ ታዲያ? እንደገና ይለው አይደለም እኮ 100 ብር መግዛት ምናምን እኮ አይደለም። እኛ በረንዳው ማለት ነው ትልቅ ነው እና አሁን በ100 ብር ገዝቼ እኛን በረንዳ ይሸፍንልኝ እና ሲሁሉ ግቢው ሳር ያለ ለምን ደሞ ገኝ ባይ 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 ቺዬ ነው ምንድነው የምታወራው? በቢላው ነው እኮ ማለት ይኝ እስኪ አንተ እንደዚህ ታጭዳለህ ወይ? አሁን እንደዚህ ታጭዳለህ? አችልም ግን እኔ ስለምችል ነው። ሰላም ቤተሰብ እንዴት ናችሁ? ያው እንግዲህ መግቢያው እንዳያችሁት በዓል ለመምሰል እየሞከርን ነው። እዚህ ጋር ስርጽጻለና ትንሽ ቄጤማችንን ጎዘጎዝን በረንዳችን ምናምን። ከዛ እዚች ጋር ደግሞ ትንሽ መልክ ምናምን ሰራን። ከዛ ጥብሳችን ወደ መስራት ሄድን። ያው የተለመደ ነገራችን ነው። እኛ ቤት ይሄ ጥብስ ከሌለ አይሆንም። የበዓል ቀን ስለማይሆን ነው እና እንኳን አደረሳችሁ ሁላችሁም። ከዛ ደግሞ ነው የቤቱ ተወዳጅ የሚወደድ ምግብ ይሄ ነው። የበዓል ጊዜ ይሄ ከሌለ ከዝኖች ምናምን አልመጣም ነው የሚሉኝ። ከዛ በኋላ እንደዚህ ገልበጥ የኢትዮጵያ ኑሮ ምሳዬ ብዬ ገልበጥ አረኳት። ከዛ እዚህ ጋር ደግሞ ጎረቤት ያመጣልን ጠላ ነበርና ቤት ውስጥ በቃ አልቻልነውም። እስኪና ውጪ እንደፈለክ ፈንጭበት ሻምፓኝ መሆን አምሮዋል ምናምን አለና ወተን ይው ከማም እየተዳረቀችበት ነው፣ እያፈነዳዳችሁ ነው። የሚገርም ጠላ ነው ግን በኢየሱስ ስም የሚገርም ነው። በቃ አገር አዳረሰ ነው የምላችሁ። ቤት ውስጥ ምናምን ሽታው ደስ ሲል እኔ ጠላ አፍቃሪ ምናምን አይደለሁም ግን አልወድም ከነ ማለት ነው። ግን ሽታው እንዴት ደስ እንደሚል ይዩት ብቻ። ኩባያው ምናምን ሁላ ሞላለው። ከዛ እንግዲህ ልመርቃችሁ እዚህ ጋር እንደዚህ ችግራችሁ ጠፍቶ ሀሴታችሁ እንደዚህ ኩፍ ይበል። ይዩት ብቻ ይዩት እንዴት ደስ እንደሚሉ እና እጃችሁ ይባረክ። የጠመቃችሁት አስታውሳችሁ የሚያመጣችሁልን እናመሰግናለን። እዩት እንዴት እንደሚያምር። ከዛ እዚች ጋር የተሰራራውን አቀራረብ ምናምን። ከዛ እዚህ ጋር ዳቦን አልገለጥኩትም፣ ይቅርታ ረሳሁትኝ። እየተጣደፍን ስለነበረ ኦሬዲ እንግዳ መጥቶ ስለነበረ ነው። ከዛ ይሄው ከዶሮ ከንቱና ብለን ሰብሰብ ብለን በለን። እና ደግሞ እንደዚህ ሰብሰብ ብለን እንዳስለምድናለን ነው እና ልጆቹ ማለት ነው። ከዛ ቡናዬን እንደዚህ ያፈላሁኝ ጨሰሰ እና ከዚህ በኋላ መቅረጽ ረሳሁኝ። በጣም ይቅርታ። መልካም በዓል ይሁንላችሁ። በትንሹ ይመስል ነበር። ባይ